ማርታ የሳቤላ እናት መሆኗን አወቀች። ምን አይነት ክፉና ጨካኝ ብትሆን ነው አብርሃምን በናፍቆት የምታሰቃየው? ማርዳን እየተናገረቻት ትገኛለች። ማርዳ ለአብርሃም እናገራለሁ እያለች ትገኛለች። የሳቤላም አጋች እንዲህ የሳቤላን ዶክተር ርብቃ ብላ ትጥራት ሳቦ እያለቻት እየተገኘች አጋቹ ይህንን ድምፅ ሲሰማ አጋቹ አግቶ ወደ ነበረችበት ይመልሳታል። ሆኖም ግን ልትደርስበት አልቻለችም። ሳቦም እያለች ልትከተላቸውም በፍጹም ልትከተላቸውም አልቻለችም። እሷም እንዲህ ሮጣም መድረስ አቅቷት ለንጹህ ነበር የደወለችላት። ንጹህ ደግሞ ሳቤላን አይቻታለሁ፣ ሳቤላ እዚህ ሰፈር መታለች፣ ሳቡ ምን ሆነች በማለት ንጹህ እጅግ ትደነግጣለች። ማርዳም በዚህን ሰዓት ልጄ ምን ሆና ነው ምን አድርገዋት ነው ብላ ስትልም እንዲሁም ንጹህ እጅግ ስለደነገጠች ምንም አይነት ምላሽ ስለደነገጠች እየሮጠች ነበር የወጣችው። ማርዳም በዚሁ ሰዓት እሷን ትከተላትና ልጄ ምን አድርገዋት ይሆን እያለች በድንጋጤ እየሮጠች ሆኖም ዶክተር ርብቃን እንዳገኘቻት ሳቤላስ እያለች ስትላት ሳቤላን አይቻት ነበረ። እሷም ዶክተር ብላ ጠርታኝ ነበር። እኔም አይቻት ልጠጋ ስል አጋቹ እንደገና ወስዷታል። እሱ ከእንደገና ከወሰዳት በኋላ ብዙ ረጬ ነበረ፣ ግን ወዴት እንደገባሁ አጣዋቸው ብላ ትላታለች። በዚህን ሰዓትም ማርዳ ልጄ እንዴት ናት ስትያት፣ ልጄ እንዴት ናት ከስታለች ወይ ተበሳቁላለች ወይ ፈርታለች ወይ እያለች ልጄ እንዴት ትጨነቂውን እያለች ትናገራለች። በዛንም ሰዓት ዶክተር ርብቃ እንዴ ምን እያለች ነው እያለች ታገናዝባለች። የሳቤላ እናት አንቺ ነሽ ብላ ትላታለች። ንገሪን አንቺ ነሽ ብላ ስትላት ንጹህም እጅግ ደንግጣ ዝም ትላታለች። ለደቂቃዎች በኋላ ዝም ካለች አዎ እናቷለን ብላ ማርዳ ትናገራለች። ዶክተር ርብቃም እኔ የዛን ጊዜ ቤትም ስትመጪ ጠርጥሬሽ ነበረ የሳቤላ እናት እንደሆንሽ፣ እሱን ጠርተሽ ልጁን የወደሽው እሱንም በናፍቆት እምታሰቃዩ ምን አይነት ጨካኝ ብትሆኒ ነው? ብዙ ቃላቶችን ትናገራታለች። ሆኖም ግን ዝም በይ እማታውቂውን ነገር አታውሪ ብላ ትላታለች። አንቺ ሁል ጊዜ ለምንድነው ነገሮችን ከአብርሃም የምትደብቂው? እሱ አብረሹ እዛ እየኖርሽ እሱ በናፍቆት እየተሰቃየ እንዴት ነው ከዚህም በኋላ የምታደብቂው? ብላ ንጹህም ትናገራታለች። በማታውቂው ነገር አትግቢ ትላታለች። ንጹህም አንቺ ከኛ በላይ የምታስብለትና መታጅል አትምሰሊ፣ አንቺ ምን ታውቂያለሽ ስለሱ ብላ ትላታለች። አሁን ዝም በይ ትላታለች። ከጀርባው እየወጋሽ ያለሽው አንቺ ነሽ ብላ ትላታለች። ማርዳንም በክፉ ቃልም ትናገራታለች። ማርዳም እንዲህ በዛኑ ሰዓት ዶክተር ርብቃን ካዳመጠችና ከጨረሰች በኋላ ዶክተር ንጹህ ስላንቺ ብዙ እያለቻትም ሳለ እሷም ሳላቅ ከፈረድኩብሽ ይቅርታ አድርግልኝ፣ ግን እንደዚህ ተደብቀሽ መኖር ጥሩ አይደለም፣ ሄጄ ለአብርሃም እነገራለሁ በማለት እነሱ ሁለቱ ባሉበት መልካም ጊዜ ይሁንላችሁ ብላ ጥላቸው ትሄዳለች። እንዲጌ ላሚ ቦራ በባለፈው ሰውየውን ብር ተደራድሮ ገብቶ ነበር። እንዲጌ ከፈታው በኋላ አናቱን ሁለት ቦታ ተርክኮ አልጋ ላይ አስተኝቶት ነበረ። አመታት ስለሚችል እንዲህ ከሱ ስለተፈታ ቁልጭንም መጥቶት ጉራ ሰላም ውዶችዬ፣ ድምፄ ልያዘኝ ነው። እንዲህ ዛሬ ፈታ እያላችሁ ጥሩ አይደለም። ድምፄ ለምን እንደሆነ አላውቅም፣ ፍርሃት ነው መሰለኝ። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ ውዶችዬ፣ በርቱልኝ፣ ጠንክሩልኝ። እስኪ እውነት እስካሁንም ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። ፈጣሪ ያክብርልኝ። አሁንም ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑልኝ። ቤተሰብ ያልሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።